አሰብ ብሔራዊ ወደብ ነው። ኢሳያስ አፈወርቂ ወደ አውሮፓ መምጣት አስመራ ከመሄድ የበለጠ አደገኛ ነው። ጠቅላይ ሚኒስትር አብይ አህመድ ማዕድን ፍቃዶች በገፍ እየተሰረዙ ነው። ከወደ ደቡብ ምዕራብ ክልል የተሰማውን እንመለስበታለን። የኬንያ ጦርና የኦሮሞ ነጻነት ሰራዊት ፍጥጫ። ኬንያ ሰራዊት መጠነ ሰፊ ወታደራዊ ዘመቻ እያካሄደ ነው። የመብቶች ጥሰቶችም እየተፈጸሙ ነው ተብሏል። መከላከያ አልሸባብን በጦር ጄት እየደበደበ ነው። ኢትዮጵያ በአልሸባብ ኢላማዎች ላይ አየር ጥቃት መፈጸሟን የሶማሊያ ሚኒስትር አረጋግጧል። የዜናችን ትኩረት ነው። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን እንሆ ተጀመረ። ከመሸ የተሰሙ አገረኛ ጉዳዮች፣ የመገናኛ ብዙሃን መነጋገሪያ ርዕሰ ነጥቦች የዜናችን ትኩረት ናቸው። እንደተለመደው አበይት ነጥቦቹን አስቀድመን አስተዋወቅናችሁ። ወደ ዝርዝር ጉዳዮቹ አለፍን። ወደ ቀዳሚ ጉዳያችን አምራችሁ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የማዕድንና ኤነርጂ ልማት ኤጀንሲ የ32 ማዕድን አውጪዎችን ፍቃድ መሰረዙን እንደሰማ ጠቅሶ ካፒታል ጋዜጣ ዘግቧል። ፍቃዳቸው የተሰረዘባቸው በክልሉ ከሚገኙት 58 ልዩ አነስተኛና 12 ባህላዊ የወርቅ አምራቾች መካከል አፈጻጸማቸው ደካማ ነው የተባሉት እንደሆነ ዘገባው ጠቅሷል። በክልሉ በተያዘው በጀት ዓመት በ6 ወራት ውስጥ 150 ኪሎ ግራም ወርቅ ለማምረት ታቅዶም ከ75 ኪሎ ግራም በላይ ማምረት እንደተቻለ እንዲሁም 100 ሺህ ቶን ድንጋይ ከሰል ለማምረት ታቅዶም 50 ሺህ ቶን ብቻ እንደተመረተ ኤጀንሲው ገልጿል። ድንጋይ ከሰል የማምረት ፍቃድ ከወሰዱ ከ20 በላይ ኩባንያዎች መካከል ስራ የጀመሩ 8 ብቻ መሆናቸውንም ኤጀንሲው መናገሩን ዘገባው አመልክቷል። አሰብ ብሔራዊ ወደብ ነው። ኢሳያስ አፈወርቂ ወደ አውሮፓ መምጣት አስመራ ከመሄድ የበለጠ አደገኛ ነው። ጠቅላይ ሚኒስትር አብይ አህመድ የኤርትራ መንግስት ከሰሞኑ ወታደራዊ እንቅስቃሴዎች ጨምሯል። ኢሳያስ መንግስት ከ60 ዓመት በታች ያሉ ዜጎች ለወታደራዊ ስልጠና እንዲከቱ ለየአካባቢው አስተዳደሮች ትዕዛዝ ማስተላለፉ አይዘነጋም። ይህ ደግሞ በቀጣናው ሌላ ግጭት ይፈጥራል በሚል ተሰግቷል። የዚህ መነሻ የቀድሞ ፕሬዝዳንት ሙላቱ ሾመ አልጀዚራ ላይ ያወጡት ጽሑፍ ነው ቢባልም የአብይ አህመድ መንግስት የባህር በር ይገባናል ጥያቄ አስመራን በእጅጉ ያሰጋ ዋነኛ ጥፋት ነው ይላሉ ተንታኞች። እዚህም ይመስላል ከ6 ዓመታት በፊት ለታሪክ የተቀመጠ ሰነድ አሁን እየተመነዘረ የሚገኘው። የኢትዮጵያ ልዑካን ቡድን በኤርትራ ምጽዋ ወደብ ጉብኝት ባደረጉበት ወቅት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ስለ አሰብ ቁልፍ ጉዳይ ተናግረው ነበር። እርሱም አሰብ በታሪክ ብሔራዊ ሃርበር ወይም ወደብ የነበረ ነው። ይህ ወደብ አሁን ችላ ተብሎ ከጥቅም ውጭ ሆኗል። እናም አሰብ ብሔራዊ ሀብት የነበረ ቢሆንም ለኢትዮጵያና ኤርትራ ብቻ ሳይሆን ለቀጣናው መገናኛ ማዕከል እንዲሆን በሚገባ መስራት ነበረበት ይላሉ ኢሳያስ ይቀጥላሉ። አሰብ ቢለማ ኑሮ መጠቀም ከነበረብን ትሩፋት አልተጠቀምንም ሲሉ አክለዋል። ለአጭር ጊዜ ፋሲሊቲዎችን ጠጋግነን ወደ ስራ ማስገባት አለብን፣ መፍጠንም ይገባናል። ለረጅም ጊዜ ግን አሰብ የኢትዮጵያ ብሔራዊ የወደብ አገልግሎት የነበረ በመሆኑ አሁን ከኢትዮጵያ ጋር ወደ ሰላም ተመልሰናል። ለቀጣናው በሚጠቅም መልኩ እንዴት መጠቀም እንዳለብን መነጋገር ይኖርብናል ሲሉ ነው የጠቆሙት ኢሳያስ ከ6 ዓመታት በፊት። በተመሳሳይ ጠቅላይ ሚኒስትር አብይ ከ6 ዓመታት በፊት ዳቮስ ላይ በተደረገ ኢኮኖሚክ ፎረም ላይ ተገኝተው በሰጡት ቃለ ምልልስ ኢሳያስ አፈወርቂ ጋር ስራ መስራት አይከብድም ወይ? ፕሬዝዳንቱ ራሱን አግልሎ የሚኖር ኮስታራ ነው በሚል ሲጠየቁ ወደ ኤርትራ ከመሄድ ዳቮስ መምጣት እጅግ ይከብዳል ነበር ያሉት። አብይ በአፍሪካ ቀንድ ወደ ጦርነት የሚያስገባ አንዳችን ምክንያት አለ ብዬ አላምንም ብለው የነበሩት ጠቅላይ ሚኒስትሩም በቀጣናው ጦርነት ከተቀሰቀሰ ዋነኛ ምክንያት ሊሆን የሚችለው የመሪዎች እብሪት ወይንም ኢጎ ነው ሲሉ ነበር የመለሱት። እኛ ድሃዎች ነን፣ ራሳችን ተባልተን ከሩቅ መፍትሄ ከመፈለግ ይልቅ መስማማት ይሻለናል። ሲጀመርም በኢትዮጵያ ኤርትራና ጅቡቲ መካከል የተለያየ ጦር ሰራዊት ያስፈልገናል ብዬ አላምንም። አንድ አርሚ በቀጣናው ቢኖር ለወታደራዊ መስክ የምናወጣውን ወጪ ወደ ሌሎች ልማቶች ማዘር እንችላለን ነበር ያሉት። ይህ የጠቅላይ ሚኒስትር አብይና ፕሬዝዳንት ኢሳያስ አፈወርቂ 6 ዓመታት ያስቆጠረ ቃለ ምልልስ እንደ አዲስ የሰሞኑ መነጋገሪያ አጀንዳ ሆኗል። የኬንያ ጦርና የኦሮሞ ነጻነት ሰራዊት ፍጥጫ። ኬንያ ሰራዊት መጠነ ሰፊ ወታደራዊ ዘመቻ እያካሄደ ነው፣ የመብት ጥሰቶችም እየተፈጸሙ ነው ተብሏል። በኦሮሞ ነጻነት ሰራዊት ላይ በተካሄደው ዘመቻ በርካታ የመብቶች ጥሰቶች መፈጸማቸውን የኬንያ ብሔራዊ ሰብአዊ መብቶች ኮሚሽን ገልጿል። የኬንያ ፖሊስ ከታህሳስ ወር መጨረሻ አንስቶ በኦሮሞ ነጻነት ሰራዊት ላይ ኦፕሬሽን ኦንዳ ጃንግሊ በሚል የከፈተውን ዘመቻ በቅርበት እየተከታተለ መሆኑን ኮሚሽኑ አስታውቋል። መርሳቢትና ኢስሎ ካውንቲዎች ውስጥ ዘመቻ የተጀመረው የኦሮሞ ነጻነት ሰራዊት ታጣቂዎችን ምሽግ ለማፍረስ በሚል መሆኑን ያወሳው ኮሚሽኑ ለደህንነት ስጋት የሆኑ ችግሮችን ለመቅረፍ ሞከርና የህዝቡን ደህንነት ማስከበር ጥሩ እርምጃ መሆኑን ገልጿል። ይሁንና በዚህ ዘመቻ ወቅት የፖሊስ አካላት ግድያ፣ እገታ፣ የዘፈቀደ እስርና ሌሎችንም የሰብአዊ መብቶች ጥሰቶች መፈጸማቸውን አስረድቷል።
ለምሳሌም ከ17 ቀን ፖሊሶች በአንድ ባጃጅ ላይ በከፈቱት ተኩስ አሽከርካሪው ሲቆስል ሌላ ተሳፋሪ ደግሞ መገደላቸውን ጠቅሷል። ቢያንስ 7 ሰዎች በፖሊስ ታፈነው የት እንደገቡ እንዳልታወቁ የገለጸው ኮሚሽኑ በርካታ ሰዎች ደግሞ ድብደባ እንደተፈጸመባቸው አስረድቷል። በዚሁ ዘመቻ አንድ ግለሰብ ከ5 ዓመት ልጃቸው ጋር መታሰራቸውና ከ150 በላይ ፍየሎቻቸውና ብስክሌት ሞተሮች በፖሊስ እንደተዘረፉባቸው ያስረዳው ኮሚሽኑ እነዚህ የተጠቀሱት የመብቶች ጥሰቶች በገለልተኛ አካል ምርመራ እንዲደረግባቸውና አጥፊዎቹ ተጠያቂ እንዲሆኑ ጥሪ አቅርበዋል። ዜናችን እንደቀጠለ ነው። መከላከያ አልሸባብን በጦር ጄት እየደበደበ ነው። ኢትዮጵያ በአልሸባብ ኢላማዎች ላይ አየር ጥቃት መፈጸሟን ሶማሊያ አረጋግጣለች። የኢትዮጵያ አየር ኃይል በሶማሊያ መካከለኛው ሸበሌ ክልል በአልሸባብ ታጣቂዎች ላይ ኢላማ ያደረገ አየር ጥቃት ማካሄዱን የሶማሊያ መከላከያ ሚኒስትር በዛሬው ዕለት አረጋግጧል። የአገሪቱ የመከላከያ ሚኒስትር አብዱል ቃድር መሐመድ ኑር እንደገለጹት የኢትዮጵያ ኃይል በአልሸባብ ምሽግ ላይ የሚሳኤል ጥቃት የተፈጸመው ከሶማሊያ ፌዴራል መንግስት ጋር መተባበር ነው። ያለ መንግስት እውቅና በሶማሊያ ምንም አይነት አየር ጥቃት ሊፈጸም አይችልም ብለዋል። ይሁን እንጂ በኦፕሬሽኑ ስለደረሰው ሞት ወይም ጉዳት ዝርዝር መረጃ ከመስጠት ተቆጥበዋል። ሚኒስትሩ የአንካራው ስምምነት በአልሸባብ ላይ ለሚወሰዱ የጋራ ጥረቶች ማዕቀፍ መሆኑን በመጥቀስ የሶማሊያና የኢትዮጵያ የጸጥታ ትብብር እየጨመረ መምጣቱን ገልጸዋል። ኢትዮጵያ የፈጸመችው አየር ጥቃት ሶማሊያ የኢትዮጵያ ኃይሎች በሶማሊያ አፍሪካ ህብረት ድጋፍ ተልዕኮ አውሶም ውስጥ እንዲካተቱ መፍቀዷን ተከትሎ በቅርብ ዓመታት ውስጥ በክልሉ በይፋ ያደረገችው የመጀመሪያው የአየር ጥቃት ነው ተብሏል። ይህ ዘመቻ የተካሄደው በውጭ ሀገር ወታደሮች ድጋፍ ባገኘው ሶማሊያ ኃይሎችና በአልሸባብ ታጣቂዎች መካከል በተያዘው በረመዳን ወር መካከለኛው ሸበሌና ሄራን ጥቃት በተባባሰበት ወቅት ነው። ይህ በእንዲህ እንዳለ አሜሪካ ጥቃት ሊፈጸም እንደሚችል ማስጠንቀቋን ተከትሎ የሞቃዲሾ ባለስልጣናት በአደን አዲ ዓለም አቀፍ አውሮፕላን ማረፊያ የጦር መሳሪያዎችና ወታደራዊ ተሽከርካሪዎች እንዳይገቡ ማገድ የጸጥታ ማስጠበቅ እርምጃዎችን አጠናክሯል ሲል የጋሪ ኦንላይን ዘግቧል። የኢትዮ ጅቡቲ ዋናው መንገድ መተሃራ አካባቢ የመቆረጥ ስጋት አለበት ተባለ። ከጅቡቲ አዲስ አበባ የሚወስደው መንገድ መተሃራ አካባቢ በመሬት መንቀጥቀጥ ምክንያት የመቆረጥ ስጋት አለበት ሲል የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት አስታውቋል። ስለዚህም ተለዋጭ መንገዶች እንዲሰሩ ለኢትዮጵያ መንገዶች አስተዳደር ምክረ ሐሳብ ማቅረቡን አስረድቷል። በተደጋጋሚ እየተከሰተ ያለው የመሬት መንቀጥቀጥ እየጨመረ መጥቶ ድንገት ቢፈነዳ የገቢና ወጪ ንግድ የሚያልፍበት የኢትዮ ጅቡቲ ዋናው መንገድ መተሃራ አካባቢ የመቆረጥ ስጋት አለበት ብሏል። በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ተመራማሪ የሆኑት ናትናኤል አገኘው እንዳሉት ፈንታሌ አካባቢ ቅላጭ ድንጋይ ወይም ማግማ ባለፉት 3 ወራት ወደ መሬት እጅጉን እየቀረበ መጥቷል። ይህ ደግሞ ሊፈነዳ የቀረበ ነገር እንዳለ ያሳያል። ተለዋጭ መንገድ እንዲሰራ የተዘጋጁ 3 አማራጭ መንገድ ዲዛይኖች ሚኒስትሮች በተገኙበት ውይይት ተደርጎበታልም ተብሏል። የተሰራው አማራጭ መንገድ ዲዛይንን የኢትዮጵያ መንገዶች ባለስልጣን መውሰዱን ጠቅሷል ሲል ሸገር ሬዲዮ ዘግቧል። የቤኒሻንጉል ክልል ፖለቲካ በእጅጉ ተወጥሯል። ኦነግና ኦፌኮ ይገባኛል ጥያቄ ሲያነሱበት ህገ መንግስቱም ይሻሻል ያሉ ፓርቲዎች ብቅ ብለዋል። የቤኒሻንጉል ጉሙዝ ክልል መንግስት ክልሉን ዳግም ወደ ግጭት ለማስገባት እንቅስቃሴ ጀምሯል ያላቸውን አንዳንድ የተቃዋሚ ቦሮ ዲሞክራቲክ ፓርቲ ቦዴፓ አመራርና አባሎችን አስጠንቅቋል። ቦዴፓ በበኩሉ ማስጠንቀቂያው የፓርቲው አመራሮች በቅርቡ የተሻሻለው የክልሉ ህገ መንግስት ተፈጻሚ እንዳይሆን በዚህ ሳምንት ለህገ መንግስት ጉዳዮች አጣሪ ጉባኤ ካቀረቡት አቤቱታ ጋር የተያያዘ ነው ብሎ እንደሚያምን ገልጿል። የቤኒሻንጉል ጉሙዝ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ በወቅታዊ ጉዳይ የተሰጠውን መግለጫ ያወጣው ሐሙስ የካቲት 27 ቀን 2017 ዓ.ም ነው። በክልሉ ያሉ ህዝቦች በዘመናት አብሮነት የጋራ ማንነቶች ማዳበራቸውን የገለጸው መግለጫው ከሀገራዊ ለውጡ ካለው ጊዜ ማግስት አንስቶ ተከናውነዋል ያላቸውን ተግባራትንም ዘርዝሯል። የክልሉን ሰላም በመመለስ የተቋረጡ ፕሮጀክቶችን በማጠናቀቅና አዳዲሶችን በተያዘላቸው ጊዜ ገደብ ውስጥ ለማጠናቀቅ የሚደረገው ጥረትም ከተጠቀሱት ጉዳዮች መካከል ናቸው። የክልሉ መንግስት የፖለቲካ ምህዳሩን የበለጠ በማስፋት ከተፎካካሪ ፓርቲዎች ጋር ተቀራርቦ በመስራትና የኃላፊነት ቦታዎችንም ጭምር በማጋራት እየሰራ መሆኑም ተጠቅሷል። ይሁንና እነዚህ ጥረቶች የበለጠ ተጠናክረው እየቀጠሉ ባሉበት በዚህ ወቅት ክልሉን ዳግም ወደ ግጭት ለማስገባት የሚንቀሳቀሱ አካላት መኖራቸውን መግለጫው አመልክቷል። የክልሉ መንግስት በዚህ እንቅስቃሴ ውስጥ እየተሳተፉ ነው በሚል የከሰሰው የውጭ ቅጥረኛና ተላላኪ በማለት የጠቀሳቸውን የተቃዋሚው የቦሮ ዲሞክራሲያዊ ፓርቲ አንዳንድ አመራሮች አባሎችና ደጋፊዎችን ነው። እነዚህ የቦዴፓ አባላት ክልሉን ዳግም ወደ ግጭት በማስገባት የተሰጣቸውን አጀንዳ ለማስፈጸም እንቅስቃሴ ማድረግ ጀምረዋል ሲልም በመግለጫው ወንጅሏል። የክልሉ መንግስት የህዝቦች አብሮነትና ህብረት የማይመቻቸው ሰላምና መረጋጋት ሰላም የሚነሳቸው ሲል በዚህ ውስጥ ተሳትፏል ያላቸውን የፓርቲው አመራር አባልና ደጋፊዎችን ወቅሷል። እነዚህ ግለሰቦች አዳዲስ አጀንዳዎችን በመፈብረክና በተዛባ መንገድ ህዝብ ውስጥ በመበተን ለድብቅ አጀንዳቸው ህጋዊ ሽፋን የመስጠት ሙከራ ማድረጋቸውን የጠቀሰው መግለጫው ማህበራዊ ሚዲያን ጨምሮ የተለያዩ የሚዲያ አማራጮች
ሚዲያዎችን ለዚሁ ተግባራቸው መቀስቀሻነትና ሽፋን መስጫነት እየተጠቀሙ መሆኑንም አንስቷል። በመሰረቱ በማህበራዊ ሆነ በሌሎች የሚዲያ አማራጮች በሚደረግ የሞቅታ ዘመቻ የሚቀየር አንድም ውሳኔ እንደማይኖር ከልብ መገንዘብ ያስፈልጋል ሲልም በመግለጫው አጽንኦት ሰጥቷል። የክልሉ መንግስት በዚህ አይነቱ ጊዜ ህግና ስርዓትን የማስከበር ሙሉ ስልጣንና ኃላፊነትም ጭምር ያለው የመንግስት ኮሚኒኬሽን ጉዳዮች ቢሮ ይህንን መግለጫ ያወጣው ለተጀመረው የዲሞክራሲ ስርዓት ግንባታ መጎልበት ሲባል እንደሆነ ገልጿል። የክልሉ መንግስት ህግና ስርዓትን ለማስከበር ሲባል ተገቢውን ህጋዊ እርምጃ ከመውሰድ ወደ ኋላ እንደማይልም ለማረጋገጥ ይወዳል ሲል በድርጊቱ ውስጥ ተሳትፏል ያላቸውን የቦዴፓ አባላት አስጠንቅቋል። ከሌሎች ፓርቲዎች እጅግ በተለየ ሁኔታ አጀንዳዎችን በመፍጠርና በተዛባ ሁኔታ ለህዝብ በማድረስ የተጠመዱ የፓርቲው አመራሮች አባሎችና ደጋፊዎችን በአስቸኳይ ከዚህ ድርጊታቸው እንዲቆጠቡ በጥብቅ አሳስቧል። ቤኒሻንጉል ጉሙዝ ክልል መንግስት ይህን መግለጫ ያወጣው የቦሮ ዲሞክራሲያዊ ፓርቲን የወከሉ 3 የክልሉ ምክር ቤት አባላት በቅርቡ የጸደቁ 2 አዋጆችን የተመለከተ አቤቱታ ለህገ መንግስት ጉዳዮች አጣሪ ጉባኤ ካቀረቡ ከ2 ቀናት በኋላ ነው። ኤርትራውያን ከኢትዮጵያ ሱዳንና ቱርክ እየተባረሩ ነው ተብሏል። አምነስቲ ኢንተርናሽናል የተባበሩት መንግስታት ድርጅት ሰብአዊ መብቶች ምክር ቤት ኢትዮጵያ ኤርትራውያን ስደተኞችን በኃይል ከሀገር የምታስወጣበትን ድርጊት እንዳይወግዝ ጠይቋል። ድርጅቱ በ58ኛው የምክር ቤቱ ጉባኤ ላይ በንባብ ባቀረበው መግለጫም ባለፉት 3 ወራት ብቻ 600 ኤርትራውያን ስደተኞች በአስገዳጅ ሁኔታ ከኢትዮጵያ ወደ ኤርትራ መላካቸውን አመላክቷል። ባለፈው 1 ዓመት አምነስቲ ኢንተርናሽናል በኢትዮጵያ ኤርትራ ስደተኞችን በዘፈቀደ ማሰርና ማፈናቀልን በተመለከተ ጥቆማዎችን ሲከታተልና ሪፖርቶችን ሲያዘጋጅ መቆየቱን አስታውሷል። የኤርትራ ስደተኞች የሰብአዊ መብት አያያዝ በኢትዮጵያ ብቻ ሳይሆን በሱዳንም ከፍተኛ ችግር እያጋጠመው እንደሚገኝ አምነስቲ በመግለጫው ጠቅሷል። በሱዳን በቀጠለው ጦርነት ምክንያት በተለይ የፈጥኖ ድራሽ ኃይሉ ተቋጥሯቸው በሚገኙ ስፍራዎች ሴቶችና ህጻናትን ጨምሮ ስደተኞች ከፍተኛ የሰብአዊ መብቶች ጥሰቶችን እያስተናገዱ ይገኛሉ ነው የተባለው። በተጨማሪም በነሐሴ 2024 ቱርክ ወደ 180 የሚጠጉ ኤርትራውያንን በግዳጅ ወደ ኤርትራ መመለሷል እንዲሁም ጥገኝነትና ከላይ ማግኘት ህጋዊ መብታቸውን ጥሳለች በሚል የሰብአዊ መብት ተሟጋች ድርጅቱ ወቅሷል። 10 ዓመታትን ያስቆጠረው አስገዳጅ የብሔራዊ ውትድርና አገልግሎት፣ ከባባድ የጉልበት ስራዎች እንዲሁም ሌሎች ፖለቲካ ሁኔታዎች አሁንም በርካታ ኤርትራውያን ሀገራቸውን ለቀው እንዲሰደዱ ምክንያት ሆነው መቀጠላቸው ተመላክቷል። አምነስቲ በኢትዮጵያና ኤርትራ መካከል ያለውን ውጥረት ተከትሎ በየካቲት ወር አስመራም ተጨማሪ ወታደሮችን ለመመልመል በእንቅስቃሴ ላይ እንደምትገኝ ከታማኝ ምንጮች ማረጋገጡን አስታውቆ ሁኔታው ከኢትዮጵያ በግዳጅ ወደ ኤርትራ የሚላኩ ስደተኞችን ለአደጋ ተጋላጭነት እንደሚጨምረው ጠቁሟል። በዚህም ሁሉም የመንግስታቱ ድርጅት የሰብአዊ መብት ምክር ቤት አባላት የኤርትራውያን ስደተኞች አስገዳጅ ማባረር፣ እስርና የመብት ጥሰትን እንዲያወግዙ ጠይቋል። በሌላ በኩል በኤርትራ ዜጎች መብት ጥሰትና ከዓለም አቀፍ ህግ አፈጻጸም አኳያ በምክር ቤቱ የተቋቋመው ልዩ አጣሪ ኮሚቴም ከተመሰረተ 9 ዓመት ቢያስቆጥርም በሀገሪቱ ያሉ የሰብአዊ መብቶች አያያዝ አሁንም አለመሻሻሉ እንደሚያሳስበው ነው አምነስቲ ኢንተርናሽናል ያስታወቀው። በሰብአዊ መብት ተሟጋቹ ድርጅቱ ለቀረበው ቀሳ የኢትዮጵያ መንግስት እስካሁን ምላሽ አልሰጠም። ሱዳን በአገሯ የእርስ በርስ ጦርነት በዘር ማጥፋት ወንጀል ተባባሪ ናት ያለቻትን የተባበሩት አረብ ኤሚሬትስን በዓለም አቀፉ የፍትህ ፍርድ ቤት ልታቆም ነው። የተባበሩት አረብ ኤሚሬትስ በዘር ማጥፋት ለሚወነጀለው የሱዳን ፈጥኖ ድራሽ ኃይል ድጋፍ እየሰጠች ነው ስትልም ከሳለች። ኤሚሬትስ ለፈጥኖ ድራሽ ኃይሉ በምታደርገው ወታደራዊ የገንዘብና የፖለቲካ ድጋፍ በምዕራብ ዳርፉር በሚገኘው የማሳሊት ማህበረሰብ የዘር ማጥፋት ወንጀል ተባባሪ ናት ሲል የሱዳን መንግስት ከሷል። የተባበሩት አረብ ኤሚሬትስ በኩል የሱዳንን ውንጀላ ውድቅ በማድረግ ቀልብ ለመሳብ የሚደረግ ትርኢት በሚልም በአፋጣኝ ክሱ ውድቅ እንዲደረግ ሰራለው ብላለች። ለ2 ዓመታት በዘለቀው የሱዳን እርስ በርስ ጦርነት ተፋላሚ ወገኖች የሱዳን ጦርና ፈጥኖ ድራሽ ኃይሉ ጥሰቶችን በመፈጸም ተወንጅሏል። ፈጥኖ ድራሽ ኃይሉ በዳርፉር አረብ ባልሆኑ ነዋሪዎች ላይ ዘር ማጥፋት ወንጀል ፈጽሟል በሚል ክስ ቀርቦበታል። ሱዳን ለዓለም አቀፉ ፍርድ ቤት ባቀረበችው ክስ ላይ የተባበሩት አረብ ኤሚሬትስ ግጭቱን በማቀጣጠል እንዲሁም በምዕራብ ዳርፉር የዘር ማጥፋት ወንጀል የፈጸመው ሚሊሻ ትደግፋለች ሲል የፈረንሳዩ ዜና ወኪል አጃንስ ፍራንስ ፕሬስ ዘግቧል። የተባበሩት አረብ ኤሚሬትስ ዓለም አቀፍ የሆነ ጥሰቷ ላስከተለው ጉዳት ሙሉ ካሳን ጨምሮ በጦርነቱ ሰለባ ለሆኑ ሰዎች ክፍያዎችን ልትፈጽም ይገባል ብለዋል። ስማቸው እንዲገለጽ ያልፈለጉ የተባበሩት አረብ ኤሚሬትስ ባለስልጣን በበኩላቸው በሱዳን ጦር ተወካይ በኩል በዓለም አቀፉ የፍትህ ፍርድ ቤት የቀረበው ክስ ምንም አይነት ህጋዊ የሆነ ተጨባጭ መሰረት የሌለው ነው፣ ከዚያ አስከፊ ጦርነት ለማዘናጋት የተደረገ ሌላ ሙከራ ነው ሲል አጣጥሎታል። በዳርፉር ላይ የተጣለውን የጦር መሳሪያ ማዕቀብ የሚከታተሉ የተባበሩት መንግስታት ድርጅት ባለሙያዎች ቀደም ሲል የተባበሩት አረብ ኤሚሬትስ በቻድ በኩል ለፈጥኖ ድራሽ ድጋፍ ሰጪ ኃይሉ የጦር መሳሪያ ታዘዋውራለች የሚለውን ታማኝነት ያለው እንዳልሆነ ገልጸው ነበር። የዓለም አቀፉ የፍትህ ፍርድ ቤት የሚሰጠው ውሳኔ በህጋዊ መንገድ አስገዳጅ ባይሆንም ጉልህ የሆነ ፖለቲካዊ ተጽዕኖ አለው። ለ2 ዓመታት በዘለቀው የሱዳን ደም አፋሳሽ የእርስ በርስ ጦርነት በሺዎች የሚቆጠሩ ነዋሪዎች ሲገደሉ ከ12 ሚሊዮን በላይ ሰዎች ተፈናቅለዋል፣ እንዲሁም አገሪቱን ለከፋ ውድመት ዳርጓታል።
የሰዓቱ ዜናችን አበቃ። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።